አብርሽዬ እንግዲህ ሪፖስት ያደረገው ቪዲዮ በጣም ደስ የሚል ንግግር ነው። ሁላችሁም ገብታችሁ ስሙት። አብርሽ እንግዲህ ቤተሰቦቼ እንዲሰቃዩ አልፈልግም፣ ቤተሰቦቼ እንዲቸገሩ አልፈልግም። ለቤተሰቦቼ ኩራት መሆን ነው የምፈልገው። ከራሴ የበለጠ ለቤተሰቦቼ መኖር ነው የምፈልገው። አካባቢ ላይ ያለ ሰው ደስተኛ እንዲሆን እፈልጋለሁ። ለእነሱ ስል ደግሞ ምንም አደርጋለሁ። አባቴ እንዲኮራብኝ እፈልጋለሁ። ወይኔ ልጄ እንዲለኝ እፈልጋለሁ። እናቴ እንድትኮራብኝ እፈልጋለሁ። በገንዘብ ብቻ ሳይሆን በሁሉም ነገር ብሏልና በገንዘብ በደንብ ታኮራቸዋለህ፣ እሱን እናውቃለን። አሁን ግን እየሰራክ ያለው ስራ እነሱን የሚያስኮራ ነገር አይደለም። ቅርታ አድርግልና አብርሽን ነግረክና ማለት ነውና ቤተሰቦችን የሚያሳፍር አንድ ቤተሰብ በልጁ ሊኮራ የሚችለው በስራው ስኬታማ ሲሆን፣ በትዳሩ ስኬታማ ሲሆን፣ ትዳሩን አክብሮ ልጁን አክብሮ ቤቱን አክብሮ ሲኖር ነው ቤተሰቦቹ ሊኮሩበት የሚገባው። አንተ ደግሞ በዚህ ሰዓት እያደረከው ያለው ነገር ወይም ደግሞ እያስተማርከው ያለው ቤተሰቦች የሚያፍሩበትን እናት አባት የሚያፍሩበትን ወንድሞች እህቶች የሚያፍሩበትን ስራ ነው እያደረክ ያለው። ምክንያቱም ትዳር ላይ ሌላ ሴት ደርቦ ትዳርን አይባልም። ገባ አይደለ? ትዳር አይባልም። ትዳር ሲከበር ሚስት ስታከብራት፣ ልጅን እናትን ስታከብራት፣ እህትህን የምትልን ወንድሞች የሚሉን ነገር ስታከብር ነው ትዳር የሚባለው። ትዳር ደግሞ ሶስተኛ ወገን እህት ወንድም ምናምን አያስፈልግም። አንተና እሷ ናችሁ ተዋዳችሁ ተፋቅራችሁ አንድ ላይ መኖር የጀመራችሁት። ትዳርም የያዛችሁት እነሱ መከራችሁ ሳይሆን ፍቅራችሁ ነው ወደ ትዳር እንድትገቡ ያስደረገው። ስለዚህ ለትዳር ደግሞ ክብር ከሌለክ፣ ለቤተሰቦች ክብር ከሌለክ እንዴት ነው ቤተሰቦች ልኮሩብህ የሚገባው? ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አብርሽዬ ያው ወደ ቤቱ ተመልሷል። ስልኩን አግኝቷል ማለት ነው። በሌላ መንገድ ስልኩን ሲያገኝ ደግሞ ያው ሪፖስት ማድረግ ምናምን ደስ ይለዋል። የሆነ አንዳንድ ነገሮች እሺ ይሄ ሰውዬ ጤነኛ ባይሆን አሞታል ደህና አይደለም የምትሉ ሰዎች ምናችሁ ነው የሚያማችሁ? እናንተ ራሱ ጤነኛ አይደላችሁ። ጤነኛ ብትሆኑ ኖረው ማለት ነው አብርሃም ከታመመ እንደዚህ ንግግሮች እንዴት ገብቶት ምን አይነት ንግግር እንደሆነ እንዴት ገብቶት ነው ሪፖስት ያደረገው? ባክሽ ነው እንዴ? ታሟል እንዴ? ኧረ ሌላ የለሽም። አይምሮሽን መቼ ነው የምታሳምኘው? አብርሃም ጤነኛ ነው ወደ ሩቲ የተመለሰው። ሩቲ መርጦ ፈልጎ ፈቅዶ አፍቅሯት ነው ወደ እሷ የተመለሰው ብለሽ መቼ ነው አእምሮሽን የምታሳምኘው? መቼ እንደምታሳምኝ አላውቅም፣ ግን አሳምኙ። ምክንያቱም አብርሽ ፈልጎ ፈቅዶ ነው ወደ ሩቲ የተመለሰው። እንድትነቁ ብዬ ነው እኮ ከእንቅልፋችሁ የምነግራችሁ ማለት ነው። አብርሃም ጤነኛ አይደለም፣ ወደ ራሱ ይመለሳል ምናምን የምትሉ ሰዎች ወዴት ተመለሰ? ወደ ራሱ ተመለሰ። በቃ ወደ ትዳሩ ተመለሰ፣ ወደ ልጁ ተመለሰ፣ ወደ ሚስቱ ተመለሰ። ቤተሰቦቹ ስሉት የነበረውን ነገር አከበረ። አባትዮ ሲል የነበረው እግራቸው ስር ተደፍቶ እየለመናቸው ነበር። ጋሽዬ ስንት ጊዜ መጥቶ ኤፋይ ሩቲ ስር እግር ተደፍቶ አንድ ላይ እንዲሆኑ ስንት ነገር ሲያደርግ ነበር። በቃ አብርሃም ወደዛ ተመለሰ። ቤተሰቦቹ ወደሚፈልጉት ነገር ትዳሩ የሚመጥነውን የሚገባውን ለህይወቱ መስተካከል ህይወቱ ለመለወጥ ከፈጣሪ በታች የሆነችው ሴት መረጠ። ወደ ሚስቱ ተመለሰ። በቃ አለቀ ደቀቀ። ሌላ ምንም ታሪክ የለውም። ምን ሆናችኋል እናንተ?